ውዱ የሚያጠፋው አራት ነገር ነው ትላለች እኔ አምስት ነው ላረግ ነበር ሱብሃንአላህ ነዋቂድ ውዱ خمسة ልነበረ ሰው ደግሞ ቢዲአ ተይታ መጣ ብሎ ይወርፈኛል ዱንያ ተለዋዋጭ ነች ዛሬ ድህነት ያለው ነገ ሀብታም ይሆናል ፊትክን ስትታጠብ በቀን ውስጥ ኩላሊታቸውን ሁለት የሚታጠቡ እንዳሉ ሰብና አላህን ምስጋና አድርስ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች ዛሬ በጣም የሚያስተምሩ ፈገግ ያሉ አንዳንድ ነገር የሚያስጨብጠን ቪዲዮ ጀመጥቻለሁ እንደተለመደው ላይክ ሼር እንዲሁም ሰብስክራይብ ያልተመቻችሁን ደግሞ ኮሜንት በማድረግ እና ማስተካከል ያለብኝንም ኮሜንት በማድረግ እንድታግዙኝ ጠይቃችኋለሁ ወደ ቪዲዮ እንሄዳለን السلام عليكم وعليكم السلام حاجي ما تودي حاجي تستوشي ما شاء الله ወንጀልህ እኮ ታጥቦ ነው የተመለስከው ምን ወንጀሌ ብቻ ምን ወንጀሌ ብቻ ኪሴም ታጥቦ ነው የመጣሁት እያለ ነው ባባ ይሄ ማለት መልእክቱ ምን መሰላችሁ በዚህ ጊዜ ሀጅ መሄድ ማለት እኔ እንጃ ትልቅ ቤት እንደመግዛት መሰለኝ በጣም ከብዷል 670 ሺህ ብር አካባቢ አንድ ሰው አስቡት ዛሬ 2 አመት 3 አመት 200 ሺህ ብር ምናምን የነበረ ሀጅ ይሄን አክል ብር መድረሱ እኔ እንጃ ካሁን በኋላ ሀጅ የቅንጦት ቪዚት አለ ሀብታሞች የሚጎበኙት እንጂ አንድ ሰው ይሄን ያክል ስላለው ይሄን ያክሉ ሀጅ ማድረግ አለበት የሚለው ሐዲስ ወይም ቁርአናዊ ትእዛዙ የማይሰራበት ደረጃ እየደረሰ ነው ማለት ነው አንድ ሰው 1 ሚሊዮን አውጥቶ ሀጅ አድርጎ እኔ እንጃ እስቲ እናንተን ሐሳብ ወላሂ ላዚም ካላንቺ ምንም ካላህ ባሮች ምንም እንዳትጠብቅ ነገር ግን ካላህ ሁሉን ነገር ጠብቅ ለሁሉም ነገር ችግርህንም ለሱ ንገረው ደስታህንም ለሱ ንገረው ለሰውም ዱዓ ስታደርግ ለሱ ነው መንገር ያለብህ አዎ አሊሞች ከሱ ጋር ቀረቤታ ያላቸው አሉ እኛ ምን በመድር ላይ ተካቹ ምትኮች አሉ ወልይ የሚባለው አልጋ ላይ ተነስተ ቁጭ ስትል ሆስፒታል ላይ በሰው ተደግፈ ባለ መነሳት አላህን አመስግን ካልጋ ተነስተ ልክ ቁመህ ቤትን ስታማትረው የስደተኞች ካምፕ ላይ ባለ መቀመጥ አላህን አመስግን ዩኤንኤችሲአር ባወጣው ዘገባ 2023 ላይ ብቻ 110 ሚሊዮን ህዝብ ከቀየው ተሰዷል ቤቱን ለቆ ሄዷል ልጆቹን እየጎተተ ሀገሩን ለቆ ወጥቷል ከነዚሁ 36.4 ሚሊዮን ህዝብ ሸራ ለብሶ የስደተኞች ካምፕ ላይ ተቀምጧል በረዶ ሐሩሩ ፀሐይ ፈራረቅባቸዋል ስራ የለ ምግብ የለ ተስፋ የለ የጨለመ ህይወት ቤት ላይ ስትቆም የስደተኞች ካምፕ ውስጥ አይደለ አልহামዱሊላህ በለው አላህ Subhanahu Wa Ta'ala ተነስተሽ እንደ ቤት ገብተ ፊትክን ስትታጠብ በቀን ውስጥ ኩላሊታቸውን ሁለት የሚታጠቡ እንዳሉ ሰብና አላህን ምስጋና አድርስለት ትልቅ ጸጋ ውስጥ ነው ወኢን ተዑዱ ኒዕመተ አላህ ላ ተሕሱሃ ከላይ እስከ ታች አጥቦናል ማማረር ግን ልሳናችን ውስጥ ተጣብቆ ተኝተ መነሳት ቀላል አድርገዋል ተኝተው እኮ በዛ ያሸለፉ ብዙ አሉ 39 ዓመት የተኛ ግለሰብ በቅርቡ ዓለምን ተሰማ የታመመ ነው ስለ ህመም የቆሰለ ነው ስለ ቁስል የሚያውቀው እስካላወቅን ድረስ መቼም አናመሰግንም የሰው ልጅ አላህን የሚያመሰግነው ያንን ነገር የረበረውን ነገር አጥቶስ ሲያገኝ ሰላም ከሆነ ሰላምን ካጣ በኋላ ነው ስለ ሰላም የሚገባው ጤና ከሆነ ጤናውን ካጣ በኋላ ነው በዚህ ጊዜ ሁላችንም ለዱንያ እንሯሯጣለን በኋላ ደግሞ ገንዘብ ካገኘን በኋላ ጤናችንን ለማግኘት ገንዘባችንን እያወጣን እንሯሯጣለን መቼም ሳናመሰግን መቼም ለአላህ ምስጋና ሳንሰጥ መጀመሪያ ገንዘብ እያሯሯጥን አላህን አላመሰገንም ነበር ገንዘብ ካገኘን በኋላ ደግሞ ጤናችንን እያሯሯጥን ለጤናችን ስን እየተሯሯጥን አላህን ሳናመሰግን ይሄን ምድር እንሸጋግራለን ስለዚህ ወንድሞች እህቶች በያለንበት ሐኪም ቤት ያልገባ ሰው መቼም ስለ ጤናው ማመስገንም ይሁን ጤናው ምን ያክል ትልቅ ሀብት እንደሆነ አይረዳም እንዳለው
ኡስታዝ ያሲን ኑሩ እንዳለው ኩላሊት ዲያሊሲስ በቀን 2 የሚያደርጉ አሉ። ብዙ ሺዎች እየተከፈለ ያ ሲያንስ ይሞታል። እንግዲህ ያ ሲታጣ ይሞታል። በተጨማሪ ደግሞ እንደዚህ ስደተኞች አሁን ከሶሪያ መጡኛ ኢትዮጵያ ሀገራችን ውስጥ አሉ። እስቲ ራሳችሁን በእነሱ ቦታ አስቡ። እናንተ ከኢትዮጵያ ተሰዳችሁ ሶሪያ ብትሄዱ ቋንቋ አታውቁ፣ ሰውን አታውቁ፣ ምን አይነት ኑሮ መኖር እንደሚችሉ። ስለዚህ አላህን በያለንበት እናመስግን፣ ወደሱ እንቅረብ። በዚህ ጊዜ ካለው የሃይማኖት ሽኩቻ አላህ እንዲህ ነው አላህ እንደዚህ አይደለም ከሚሉ ሰዎች ራሳችሁን አርቁ። ቢያንስ ለመረዳት ሞክሩና ወደ አላህ አቅርቡ። ባይሆን እነዚህ ሰዎች እንደ አክቲቪስት የሚያደርጋቸው አንዳንድ ሰዎች እናንተን ትክክለኛ ወደ አላህ እንዳቀርቡ ዓሊሞች ቀርባችሁ ልባችሁ እንዳይረሰርስ እንዳታውቁ የሚያደርጉትን ራቁና እስቲ ለራሳችን የጥሞና ጊዜ ሰጥተን ራሳችን መርምረን ከዛ ከዓሊሞች ቅርብ እንሆን። አንድ ምሳሌ ልስጣችሁ። የኡስማን ፊልም ወይም ደግሞ የኤርትግሩ ልጅ የሆነውን የኡስማንን ፊልም የማታዩ ወይም ያላየ የለም ብዬ አስባለሁ። ምክንያቱም እሱ ለሼህ ደባሊና ኡስማን ምን ያክል ቅርርብ እንደነበራቸው ማወቅ ትችላላችሁ። ምን ያክል ብርሃን ይሰጡት እንደነበረ። ዓሊሞችን መቅረብ በዚህ ልክ ነው የነበረው። እነሱ በፊልም አድርገው ሰሩት እንጂ እንዲህ ነው ዓሊሞች መቅረብ ያለብን። የተገኘው አንዲ ሻሃሩትን አሰማህም እንዴ? ስለ ላጤነት ሲናገሩ በስልምና መልኩስና ያለመቸው ታውቃላችሁ። እና ተናደዱና አንዲት ኪታብ ላወጅ ነበር። እቺ ሰፊነቱን ነጃ ነዋቂዱል ውዱእ 4 ውዱእ የሚያጠፋው 4 ነገር ነው ትላለች። እኔ 5 ነው ላረግ ነበር አሉ። ሱብሃንአላህ። ነዋቂዱል ውዱእ 5 ልል ነበር። ሰው ደግሞ ቢዲአ ተይታ መጣ ብሎ ይወርፈኛል። ፈራሁኝ አሉ። ምን ልጨመሩ ነበር አላቸው። መመሰል ዓዚብ ፈለተወዱ ላጤ የጨበጠ ውዱእ ይፈርሳል። አላሁ አክበር። ላጤ ታሐረማ አትከተሉት። ላጤ አሰላሙ አለይኩም ቢል መመለስ አይወጅብም። አላሁ አክበር። የላጤ በረካ የለውም። አላሁ አክበር አላሁ አክበር። ይሄን ልጨምር ነበር አሉ። ሱብሃንአላህ። ስለዚህ ሷሊህ ወንዶች አለ አርጋችሁ አሚን። ከዛም ሷሊህ ሚስት አለ ይስጣችሁ አሚን። መጀመሪያ እናንተ ሷሊሆች አለ አርጋችሁ አሚን። ምንድነው የምትፈልጉት? ቢክራ ነው ሰይባ የተገኘው ቪዲዮ ያው ትምህርት ያለው ምን ያክል እስልምና ወንድ ልጅ ወይም ላጤነት እንደማይደግፍ፣ ላጤነት ደግሞ ብዙ አራሞች ውስጥ ራሳችን እንዳንሰበሰብ የሚያደርግ እንደሆነ ለመምከር ይመስለኛልና ሸሁ እየተናገሩ ያሉት ማለት ነው። እሱን ተከትላችሁ አትስገዱ። እሱ ከጨበጠ ነጃሳ ነው ውዱእ ያጠፋል። አሰላሙ አለይኩም ካላት መለሱ። ያው ምን ያክል ጠንካራ መሆኑን እና ዓሊሙ ያ ይሄን የጻፉት የተናገሩት ዓሊም መዘወጅን ምን ያክል አስፈላጊ እንደሆነ ለመናገር ያስተላለፉት መልእክት ነው። እና እንግዲህ ተዘወጁ። ቢክራ ወይስ ሰይባ፣ ድንግልና ያላት ወይስ የሌላት፣ የትኛው ይሻላችኋል? የተገኘው ይሁን ወይስ የትኛው እያሉ ነው? የትኛው ይሁን ለእናንተ? ዱንያ ተለዋዋጭ ነች። ዛሬ ድህነት ያለው ነገ ሀብታም ይሆናል። ዛሬ ያገኘው ነገ ያጣል። ዛሬ ያጣ ነገ ያገኛል። ዱንያ ተቀያሪ ነች። ሁሉ ከአላህ የሚመጣ ነገር ኸይር ነው ማለት ነው። ዋና ብቻኛ ከኛ የሚፈለገው ባርነታችንን ማረጋገጥ ነው። በቃ የአላህ ባርነት ማለት ምንድነው? ሙሉ በሙሉ ለአላህ ትእዛዝ ራስን ዝግጁ ማድረግ ማለት ነው። ስሜታችንን መተው። በቃ የትልቅ እድል ነው ከፊት ለፊታችን ላይ መጣ። ሱብሃንአላህ። በዚህ ጊዜ ሰው አላህን መፍራት ትቷል። ለቡድን፣ ለስሙ፣ ለዘሩ፣ ለቤተሰቡ፣ ለስልጣኑ፣ ለሆነ ነገር ነው የሚሰራው። አላህን አይፈራም ሰው እና አላህን መፍራት አለበት። ባሪያ የምትሆነው ስትፈራው ነው። ባሪያ የምትሆነው ሐቅን ስትከተል ነው። አዎ ሐቅ ነው። ብዙ መንገዶች እውነት ይመስላሉ። ብዙ ነገሮች ምንድነው? ጀሃነም ደስ በሚሉ ነገሮች ያሸበረቀች ናት። ምንዋ የተከበበች ናት። ጀነት ደግሞ ለነፍስያ በሚከብዱ ነገሮች። አንዳንድ ሰዎች የሆነ መስመር ላይ ከገባን በኋላ ለመውጣት ይከብደናል። ስለዚህ ሁላችንም ራሳችንን ጠይቅ።
እና ውድና የተከበራችሁ የቻናሌ ቤተሰቦች የዛሬ ቪዲዮዎች እነዚህን ይመስላሉ። እንደሚያስተምሩም እንደሚያዝናኑም መልእክቱንም እንትን እንዳላችሁ አስባለሁ። ላይክ በማድረግ ሰብስክራይብ፣ ሼር በማድረግ እንድታግዙኝ ጠይቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።